ስለቤት ጎማ ይዘናችኋል ወዳጆቼ። ስለቤት ጎማ ስለቤት ኧረ ስለሚሊዮን ስለ ዶላር አያቴ ሞታለች። ወይኔ አያቴ ወይኔ እንዴ አንተ ወይኔ አያቴ ወይኔ መጣ መብራት ጅንጅብል ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬም እንደተለመደው ባበዱ ቪዲዮዎች ገች ብለናል። ያው ዛሬም እንደተለመደው እናንተ ፈታ ያደርጋሉ ያዝናናሉ የምንሆነው ቪዲዮ ይዘንላችሁ ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ትሆኑ በአክብሮት እንጠይቃለን። አዲስ ሆናችሁ ሰብስክራይብ በማድረግ ቻናላችን ቤተሰብ እንችላላችሁ። እንዲሁም ይህ ቪዲዮ እስከ መጨረሻችሁ ከተመቻችሁ ይመቻችሁ። ፋዘር እና ይቅርታ ይላል። እስቲ እንየው። ኪሴ ውስጥ የነበረውን ብር የት አባ ነው የወሰድከው? አውጣ እንዴ! ቅድም ላስቤዛ ብለህ ሰጠኸኝ አይደለ እንዴ? እሺ ጫሜን ወሉን አላልኩህም ነበር? የት አለ? ይኸው ወሉ ይዋሉ። እሺ ለምንድን ነው ትምህርት ቤት ያልሄድከው? ዛሬ እኮ እሑድ እኮ ነው። እሺ 4564 ሲባዛ በ2889 ስንት ነው? 13,185,396 እናማ ይቅርታ በለኛ። ያማተ ነው ይቅር አረሜ ለቡል ጭራሽ ፋዘሩ አንተን ይቅርታ ይበል። አንተና ተነስቶ እንደው ይቅርታ ማለት ያለብህ ብቻ። እስቲ ወደ ቀጣይ ቪዲዮ የቦሌ እኔ ቤት ቢላክ ይላል። እስቲ የሰው የክፍለ ሀገር ሀብታም ሆንኩኝ እኮ እዚህ እኮ ቪትስ ካናን ብለው ነው ጣል እያደረጉ የሚሄድ ለነፍስ ትሆናለህ እያሉ 4 ባጃጅ ክፍለ ሀገር ልክ ያለው 100 ሺህ ብር በቀን ገቢ ያለኝ እዚህ ከፈለው ለራሱ ያበለው ሆናል ነው ማለት አይፎን ፕሮ ማክስ ለራሱ እና ለምንድን ነው ቁጭ ያልኩት ታዲያ? እኔን ወንድሜ እኔን የጌታ ሰው እኔ አጠግባለሁ። ምሳ ድፍን ፓስቲ ነው ጋብዘህ መልስ ራሱ አልጠይቅም። ኧረ በዝጌር በእውነት መልስ ራሱ አልጠየቀም። ወገን ደራሽ ወገን ነው። ጆንት ወሪ ብራዘር አታጓጓኛ ከሰጠኝ አንድ ብር ነው። ምንድነው ወንድም ምንድናት? እሺ 10 ብር ንጹህ ሄዳ 10 ብር ሰጥቶ መልስ ሰጠኝ። ጨራሽ መልስም አለው። ቴሌ ብር ምናምን ካለሽ ንግድ ባንክ ምናምን በዚህ አስገቢልኝ። ኤቲኤም አለ ከፈለግሽ 10 ብር እኮ አይሰራም። ቀረ እኮ 10 ነችና ጠጋባ አንቺ ብር እንዴት ነው እንደመጣ ፈጣሪ ልታስኮነነኝ ነው። ባያባት ይቺን ያዣትና ዝም ብለሽ እዚህ ሶፍት ማስቲካ ምናምን ትጀማያለሽ። አሁን እኔ ቁጭ በይና አስናፕ አድርጊና ለምን ወንድሜ እንዴ በቃ አብሮ ስለቤት ጎማ ይዘናችኋል ወዳጆቼ። ስለቤት ጎማ ስለቤት ኧረ ስለሚሊዮን ስለ ዶላር ስለሚሊዮን እያያችሁ አትለፉብን። እውነተኛ ትክክለኛ የቦሌ ነቢጤ ማለት ነው። ዋው ብቻ። እስቲ ወደ ቀጣይ ቪዲዮ ዘዋን ባለ ሱቅ ሲመነቅል ይላል። እስቲ እስኪ በእናትህ ሁለት ቦታ ፈንክተል እንዴ ኢጣ ሁለት ቦታ ቆረጠ እኮ ጋይስ እንዴ! ብቻ ወደ ቀጣይ ቪዲዮ ቤት መብራት ጠፍቶ ከስንት ጊዜ በኋላ ከቤተሰብ ጋር ሳሎን ስትቀመጥ ይላል። እስቲ ነው ብቻ አንቺ ሚጣ እኔ የምለው አባዬ ሲስተር የት ሄዳ ነው? አንተ ልጅ ምንድን ነው ጉዱ? አግብታ ከወጣች ስንት ጊዜዋ? ይሄ አልዛይመር ተብዬው ያዘ እንዴ? አግብታለች። አገርም መረስቿል። የቤቱ ቀለም ደግሞ ምንድነው? ፈልጋችሁት ነው አባዬ? ነፍሷን ይማረውና አያት ነበረች ይሄ ቤት አረንጓዴ ቀለም ካልተቀባ ብላ ጭቅጭቅ ያረገችው። ምን ዋጋ አለው? አያቴ ሞታለች እንዴ? ምናምን በቃ አያቴ ሞታለች። ወይኔ አያቴ ወይኔ እንዴ አንተ ወይኔ አያቴ ወይኔ መጣ መብራቱ። እውነተኛ ነው ይሄ። በቃ መብራት ሲጠፋ ጋይስ በቃ የምናደርገው ነገር ሁሉ ነው የሚጠፋብን ጭራሽ ማለት ነው። ያንተስ በትንሹ እንደዚህ እና ስንት ነገር ነው የሚጠፋብን እዚህ ጋር። ብቻ እስቲ ወደ ቀጣይ ቪዲዮ የቴሌ ብር ዕዳ ሳትከፍል
ቴሌ ከቴክስት አልፎ መደወል ሲጀምር ይላል። እስቲ ወረወራት ጨረሽ። እፎይ ተመስገን። ዛሬ ገና በላችሁ። አይጧ ግልግል አሁን ትሞታለች። ስለዚህ ሳትሸት ትፈልጋት። እሺ ምነው? አይ አይጧ አብራች ትኖራለች። እኔን ፈልጊ። ኖ ጋይስ እና ዳቦ ላይ አይጥ መርዝ ነው የነበረው። ምን ማድረግ ይቻላል? ብቻ እስቲ ወደ ቀጣይ ቪዲዮ ጥበብ ታታኛለች ይላል። በየት በኩል እስቲ እና የምርሽን ነው? በቃ ጥበብ እንደዚህ ነው የጠራችሽ? በቃ ጠራችሽ ጥበብ እንደዚህ በቀላሉ? ብቻ እስቲ ምንም ማለት ነው። ወደ ቀጣይ እስቲ ጋይስ እንቀጥላቀቀው ብዙ ደክም ያለው ጠበልም ሄጃለው ኪኒንም ወጣለው የሚሻል መሸሻ ተረቱም እንዲያ ነው በስተመጨረሻ ሰውና አመሉ በጽዋና ጠላት ጋይስ በዚህ እድሜ አርፈው ቁጭ ቲቪው ተናዩ እንዴ? ምንድነው በዚህ እድሜ እንደዚህ የሚፈነዳዳል? ብቻ እስቲ ወደ ቀጣይ ቪዲዮ። ቲኳን የራስህን ለማድረግ መርጌታ ጋር ጸጉሯ መስሎ በዊግ አሰርተ ጠዋት ላይ አንዱ ፈረስ በርን ሰብሮ ሲገባው አይደለሁም ሰው እንደሚለው ለክፉ አልሰጥም ስጋህማኔ አባ ጥጋብን ታውቋለህ? በኑሮ ውድነት ስታበድ ኧረ እኔ ራብ ነው የማውቀው። ማን ነው ራብ? አቤት አቤት ወዳጅና ሁሉ ሰላም ነው። ይሄ ትክክለኛ ነው። በቃ ትክክለኛ የኑሮ ውድነት ስም ሁሉ ራብ ሆኖ ቀረ። ዋው! ብቻ እስቲ ወደ ቀጣይ ቪዲዮ እንኳን አብራ ደረሰን። በራሴ ለማናትሽ ላይ አርክሽ ጅንጅብል ነው። ኧረ ዘመን መድኃኒዓለም የሀገር ውስጥ ነው። እንደፈለጉ ከፈለጉ የውጭ ቃሪያ እንዴ! ጋይስ ይሄ ነገር አናቱ ላይ ያለው ማለት ነው። እስቲ መልሰን ጋይስ ይሄ ነገር እኮ የሆነ ጨጎጊት ነው ምናምን የሚባለው ይሄ ልብስ ምናምን ይይዛል። ይሄ ዛፍ ቅጠል ነገር ማታለች እና አሁን እንዴት ነው የሚያስለቀቀው ከጭንቅላቱ ላይ? ብቻ እንደፈለጉ ከፈለጉ የውጭ ቃሪያ ነው። የድሮ ፍቅረኛ ሰርግ ላይ ዘፋኝ ሆነ ስትሄድ ይላል። እሺ ሁላችሁም ለሙሽራና ለሙሽሪት ምርጥ ዘፈን ለመዝፈን ዘፋኝ ተራ ለመድረክ ላይ ያለ የምን ዘፈን? ዘማሪ ነኝ። ዘፈን አልዘፍንም። ዘማሪ ነኝ። እዘምራለሁ። አንተ ያማል እንዴ? ዘፋኝ ነህ ብለህ አይደል የመጣው? ምንድነው? ትናንት ዘፋኝ ነበርኩኝ፣ ዛሬ ዘማሪ ሆንኩኝ። ምን መብት አይደል? አረ ይሄ ሰው ያሳዝናል። ምንድነው? እዘምራለሁ። እሺ እዘምራለሁ። ዘፋኝ አይደለም። ለረብሻ ነው የመጣው። ዘማሪ ነኝ። በቃ አስወጡልኝ። ያንን ቦታው ምንድነው? ያንን ቦታው ምንድነው? ሁላችሁ ተቀበሉኝ። እሺ ምንድነው? ወይ ብሬስ ይሄ ሰው የለረብሽ ነው የመጣው። አልወጣም። ብሬስ ውጣ። ይሰጣል። ምንድነው? 10 ሺህ ብር አለ ለምን ይሰጣል? ውጣ። አልወጣም። በሰው ሰው ማናችሁ ጥበቃ ስራችሁ ምንድነው? አስወጡ። ታርጉኛ ነው ምንድነው? ማንም ለከይሽ ማንም ተጣፈኛ ብራስ ወይ እንዴ! በሰው ሰርግ አልወጣም። ለነገሩ የድሮ ኤክስ ስለሆነች ምንም ማድረግ አይቻልም፣ አይፈረድብህም። እስቲ ወደ ቀጣይ ቪዲዮ። ኑሮ በጣም ሲከብድ ለቲክቶክ ቪዲዮ ከምሰራልሽና ለኢንስታግራም ፖስት ፎቶ ከማነሳሽ በእናትህ 1 ኪሎ ሽንኩርት ብትገዛልኝ ይሻለኛል። እኔ በእናትህ 1 ኪሎ ሽንኩርት ግዛልኝ በእናትህ። እውነቱን ነው የመራው። እንደዚህ ያላችሁ ከምታዝጉን እስቲ ቁም ነገር ስሩ። እስቲ ቁም ነገር አለ አይደል? ምንድነው የቸገረ? እስቲ ብለህ ጠይቁ። አስቆም እስቲ እንደዚህ ከምትለው። ብቻ ጋይስ ለዛሬ ያዝንላችሁ ቪዲዮዎች ይሄን ይመስሉ ነበረ። በቀጣይ ባዝናኝ ቪዲዮዎች እስክንገናኝ ድረስ እስካሁን ድረስ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ እንችላላችሁ። በቀጣይ ቪዲዮ እስክንገናኝ ደህና ቆዩ።